ሰላም ጤና ይስጥልኝ ውድ ፋሲል ተከታታዮች ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የፌዴራል መንግስቱን በጋራ እንወጋለን በሚል ጽምዶ የተባለው ትብብር የመሰረቱት ህወሓትና ፋኖ ግጭት ውስጥ መግባታቸው ተሰምቷል። ህወሓት በፋኖ ይዞታዎችና ኬላዎች ላይ ተኩስ መክፈቱን ተከትሎ ረጅም የተኩስ ልውውጥ ማድረጋቸው ሲሰማ በርካቶችን መሞታቸው ተነግሯል። በሌላ በኩል ደግሞ በሱዳን የሚንቀሳቀሰው የአርሚ 70 የራሱን ታጣቂዎች በሞት መቅጣቱ ተሰምቷል። እርምጃው በኩርሙክ ከተማ በተፈጸመ የድሮን ጥቃት ከተገደሉት የአርሚው አዛዦች ጋር የተገኘ መሆኑንም ታውቋል። አነጋጋሪውን መረጃ በስፋት ይዘናል፣ እንመለስበታለን። በሌላ መረጃ አሰብን ማዕከል ያደረገ አዲስ የጦር እንቅስቃሴ ተጋልጧል። እንቅስቃሴው በቀጥታና በተዘዋዋሪ ኢትዮጵያን የሚነካ ነው የተባለ ሲሆን የኤርትራዎቹ አሰብና ምጽዋ በወታደራዊ ሎጂስቲክ መጨናነቃቸውን ጨምሮ ትራምፕ ስለ ሆርሙዝ ሰርጥ ይፋ ያደረጉትን አነጋጋሪ መረጃና የኢራን ፓርላማ በትራምፕ ላይ ያሳለፈውን የሞት ቅጣት ጨምሮ ወሳኝ መረጃዎችን ይዘን ተገኝተናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። የማይተማመን ባልንጀራ በየወንዙ ይማማል እንዲሉ ከሰሞኑ ህወሓትና ፋኖ በየፊናቸው በሰጧቸው መግለጫዎች በመካከላቸው ተፈጠረ ስለተባለው አለመግባባት ማስተባበያዎችን ሳያሰሙ ቢሰነብቱም በመጨረሻም ሁኔታው ካፈሙዛቸው አሰሰምቷል። የፋኖና ህወሓት ታጣቂዎች በራያ ቀጠናዎች ላይ የተኩስ ልውውጥ ማድረጋቸው የተሰማ ሲሆን ክስተቱም ጽምዶ የተባለው ስብስብ በይፋ ገደል እየገባ መሆኑን ያመላከተ ነው እየተባለ ይገኛል። በህወሓትና ፋኖ መካከል የተፈጠረው አለመግባባት መባባሱን ተከትሎ ህወሓት የኃይል እርምጃን ጨምሮ የተለያዩ እርምጃዎችን እየወሰደ መሆኑ የተነገረ ሲሆን ባለማጣ ከተማ የአማራ ክልል መታወቂያዎችን በኃይል እየነጠቁ አዲስ የትግራይ ክልል መታወቂያ በግዴታ ለነዋሪዎቹ እያደሉ እንደሆነ የከተማው ነዋሪዎች ገልጸዋል። እንደ አካባቢው ነዋሪዎች መረጃ ከሆነ በራያ አላማጣ ከተማ የሚንቀሳቀሱ የህወሓት ታጣቂዎች የከተማው ነዋሪዎች ቀደም ሲል ይጠቀሙባቸው የነበሩትን የአማራ ክልል መታወቂያዎችን በኃይል በመቀማት የራሳቸውን አዲስ መታወቂያ በግዴታ ማደል የጀመሩት ከባለፈው ሳምንት ማብቂያ ጀምሮ ነው። ከአካባቢው የደረሱ መረጃዎች እንደሚያመላክቱት የህወሓት ታጣቂዎች በከተማው ነዋሪዎች ላይ ጥብቅ ቁጥጥር እያደረጉ ነው። አካባቢው በአማራ ክልል አስተዳደር ስር በነበረበት ወቅት ነዋሪዎቹ የወሰዷቸውን በአማራ ብሔራዊ ክልላዊ መንግስት የሰሜን ወሎ ዞን የአላማጣ ከተማ የሚሉ መግለጫዎች ያሏቸውን መታወቂያቸውን በኃይል እየነጠቁ መሆናቸውን ለማወቅ ተችሏል። በተቀሙት መታወቂያዎች ምትክ ህወሓት የራሱ የፖለቲካ ፍላጎትና ይዘት ያደረበት አዲስ መታወቂያ በአካባቢው እያደለ እንደሆነ ታውቋል። እንደ ምንጮች ገለጻ ከሆነ ታጣቂዎቹ አዲሱን መታወቂያ የማደል ጥብቅ ትዕዛዝ ተሰጥቷቸዋል። ማንኛውም የከተማው ነዋሪ ይህንን አዲስ መታወቂያ ለመቀበል ፈቃደኛ ካልሆነ ከባድ ቅጣት እንደሚጠብቀው አስገንዝበዋል። ይህንን በግዳጅ መታወቂያ መቀየርና የነባሩን መታወቂያ መንጠቅ ባለማጣ ከተማ ላይ የተጠናከረ እርምጃ የማንነት ጫና እንደፈጠረ የወጡ መረጃዎች ይገልጻሉ። ነዋሪዎቹ ዘንድ ከፍተኛ ስጋትና ውጥረት የፈጠረ ሲሆን ድርጊቱ በድጋሚ አካባቢው ማንነትና የህዝብ መዋቅር በኃይል ለመቀየር የታለመ ተግባራዊ ሂደት ነው በሚል ነዋሪዎቹ ቅሬታ እያሰሙ ይገኛሉ። እንደ አካባቢው ነዋሪዎቹ መረጃ ከሆነ ግን የህወሓት እርምጃ በግዳጅ መታወቂያ ቅየራ ብቻ የሚያበቃ አልሆነም። በዚሁ የራያ አላማጣ ቀጠና በራያ ጥምጓ በትናንትናው ዕለት ፋኖ ላለፉት 3 እና 4 ዓመታት ተቆጣጥሯቸው ስምሪትና ሰላም ማስከበር እንዲሁም የኬላ ፍተሻ በሚያደርግባቸው የራያ ጥምጋ አካባቢዎች የህወሓት ታጣቂዎች ድንገተኛ ጥቃት መክፈታቸው ተሰምቷል። ትላንት ሐምሌ 7 2018 ዓ.ም ከቀኑ 8 ሰዓት ተኩል የህወሓት ታጣቂዎች በፋኖ ኬላዎች ላይ ጥቃት መክፈታቸውን ተከትሎ ከፋኖ ታጣቂዎች በኩል የአጸፋ ምላሽ ተሰጥቷል ያሉት የመረጃ ምንጮች ሁለቱ ቡድኖች ረዘም ያለ የተኩስ ልውውጥ ማድረጋቸውንም አክለዋል። የህወሓት ታጣቂዎች ከዚህ በፊትም ፋኖ ኬላውን ለቆላቸው እንዲወጣ ግፊት ሲያደርጉ የነበረ ሲሆን ተኩስ ከመክፈታቸው አስቀድሞ ይህ ቦታ ትግራይ ክልል ነው፣ እናንተ ፋኖ ከሆናቸው ወደ አማራ ክልል ሂዱ፣ ይህ ትግራይ ነው በሚል በተደጋጋሚ የቃላት ውዝግብ ውስጥ እንደነበሩም ተነግሯል። በዚሁ የተኩስ ልውውጥ በህወሓት አርሚ 24 የአክሱም ክፍለ ጦር ተብሎ በሚጠራው ሰራዊት ላይ የሰው ህይወት መጥፋቱና የመቁሰል አደጋ መድረሱም ለማወቅ ተችሏል። ከአካባቢው የወጡ መረጃዎች እንዳመለከቱት 3 የህወሓት የአክሱም ክፍለ ጦር ታጣቂዎች ሲገደሉ 14 የሚሆኑ ታጣቂዎች ደግሞ መቁሰላቸውንና በአላማጣ ከተማ በሚገኙ የህክምና ማዕከላት ህክምና የተከታተሉ እንደሆነ ለማወቅ ተችሏል። ተጨማሪም በዚሁ ግንባር የአርሚ 24 የኮርስ 3 አሞራ ክፍለ ጦር ተብሎ የሚጠራው የህወሓት ታጣቂዎች በተለይ የደህንነትና የስለላ ስራ ላይ የነበሩ በስም የማንና አብርሃ የተባሉ 2 የህወሓት ታጣቂዎች ተገድለው ማደራቸው የተነገረ ሲሆን የተገደሉበት ምክንያትና በማን እንደተገደሉ ግን የታወቀ ነገር እንደሌለም ተሰምቷል። በተመሳሳይ አርሚ 31 ተብሎ በሚጠራው የህወሓት ታጣቂ ቡድን የእርስ በርስ ግጭት ታሊት ተብሎ በሚታወቀው የታጣቂው ቡድን አባል ካምፖስ በከፈተው ድንገተኛ ተኩስ ቁጥራቸው ያልታወቁ የህወሓት ታጣቂዎችን በመግደል መጥፋቱን ምንጮች ገልጸዋል። ነገር ግን ከጥቃቱ በኋላ ወደ ይፋ የታወቀ ነገር እንደሌለም ነው ምንጮች የገለጹት። ህወሓትን ወደ ተመለከተው ሌላኛው መረጃችን ስናልፍ በሱዳን ተባብሶ ከቀጠለው ውጊያ ጋር ተያይዞ በተለይም ከኢትዮጵያ ድንበር አዋሳኝ በሆነችው ኩርሙክ ከተማ ላይ በተፈጸመ ድንገተኛ የድሮን ጥቃት ስብሰባና ወታደራዊ እቅድ ላይ የነበሩ 4 የህወሓት ወታደራዊ አዛዦችና የአርሚ 70 አመራሮች መገደላቸውን ተከትሎ ሚስጥራዊ መረጃ አሳልፋችሁ ሰጥታችኋል በሚል ጥርጣሬ የአርሚው አባላት ከፍተኛ ፍጥጫ ውስጥ መግባታቸውንና እርስ በርስ ተኩስ በመክፈት እየተገዳደሉ መሆናቸውን ከስፍራው የወጡ መረጃዎች ገልጸዋል። ሐምሌ 3 ቀን 2018 ዓ.ም በኩርሙክ ከተማ ከፍተኛ ወታደራዊ መሪዎች ስብሰባ ላይ በነበሩበት ወቅት በተፈጸመ የድሮን ጥቃት ወደ 7 የሚደርሱ ከፍተኛ የጦር መሪዎች ሲገደሉ በርካታ የህወሓት ታጣቂዎች ደግሞ ሙትና ቁስለኛ መሆናቸው የሚታወስ ሲሆን ከተገደሉት ውስጥ የአርሚው ምክትል አዛዥ የነበረው ዮሐንስ አድጎ፣ የአርሚው ዘመቻ መሪ የነበረው ኪዱ፣ በአርሚው ውስጥ የኮር 3 አዛዥ የነበረው ገብረ እግዚአብሔር ተካ እንዲሁም የ31ኛ ክፍለ ጦር አዛዥ ተስፋዬ ታደሰ ይገኙበታል ተብሏል። እነዚህ ወታደራዊ አዛዦችና ሌሎች በስም ያልተጠቀሱት ወታደራዊ አዛዦች እንዲገደሉ መረጃ አሳልፋችሁ ሰጥታችኋል በሚል የተጠረጠሩ 7 የህወሓት ታጣቂዎች በክህደት ወንጀል ተፈርጀው ወታደራዊ እርምጃ
እንደተወሰደባቸው የተነገረ ሲሆን ሌሎች በቁጥር ያልታወቁ ታጣቂዎች ደግሞ በቁጥጥር ስር ውለዋል ነው የተባለው። በቀጣይ መረጃ የኤርትራዎቹን የወደብ ከተሞች ማዕከል ያደረገ አዲስ የጦርነት እንቅስቃሴ የበርካቶችን ትኩረት እየሳበ ይገኛል። እንቅስቃሴው በቀጥታና በተዘዋዋሪ ኢትዮጵያን የሚመለከት ነውም ተብሏል። ኤርትራ የአሰብና ምጽዋ ወደቦቿን በመክፈት ለጦርነቱ የሎጂስቲክስ ማዕከል መሆኗን ያመላከተ መረጃ ይፋ ሆኗል። ዘሬድሲ ሞኒተር የተባለው የኤክስ ገጽ ይፋ ያደረገው ጥብቅ ወታደራዊ መረጃ እንዳመላከተው ከሆነ ኤርትራ በአሁኑ ወቅት ለምስራቅ ሱዳን ወሳኝ የሎጂስቲክስ ማዕከል በመሆን እያገለገለች ትገኛለች። ወደ ምስራቅ ሱዳን የሚወስደው አጭሩና አስተማማኝ መስመር ከቀን ወደ ቀን በኤርትራ የወደብ ከተሞች የአየር ማረፊያዎችና በቀይ ባህር ዳርቻዎች ላይ የተመሰረተ መጥቷል። በተለይም ፖርት ሱዳን ከፍተኛ ወታደራዊና የጸጥታ ጫና እየገጠማ በመሆኑ የኤርትራዎች አሰብና ምጽዋ ወደቦች ለሱዳን ወታደራዊና ሰብአዊ ድጋፎች ማስተላለፊያ ስልታዊ ስፍራዎች ሆነዋል ሲል ወታደራዊ መረጃው አመላክቷል። ይህ በእንዲህ እንዳለ የኤርትራ ወደቦች ለሱዳን ጦር ወታደራዊና ሎጂስቲክስ ድጋፍ ማድረጋቸው በቀጠናው ላይ ስጋትና የተቃውሞ ድምጾችን እያስነሳ ይገኛል። የፖለቲካና የጸጥታ ተንታኞች እንደሚሉት ከሆነ ኤርትራ በዚህ መልኩ በሱዳን የውስጥ ጉዳይ ውስጥ እጇን ማስገባቷና የአሰብና ምጽዋ ወደቦችን ለወታደራዊ ዓላማ ማዋል በሱዳን እየተካሄደ ያለውን አስከፊ የእርስ በርስ ጦርነት ይበልጥ ሊያራዝመውና የአፍሪካ ቀንድን ወደ ባሰ መረጋጋት ሊከተው ይችላል በሚል ስጋታቸውን እየገለጹ ይገኛሉ። በተጨማሪም አጋጣሚው በቀይ ባህር ላይ ራሴ የማስተዳድረው ሉዓላዊ የባህር መውጫ ያስፈልገኛል የሚል ጠንከር ያለ ጥያቄ ይዛ ለተነሳቸው ኢትዮጵያም ተጨማሪ ምክንያት የሚሰጥ ከመሆኑ ጋር ተያይዞ የቀጠናውን ሰላም ሊያደፈርሰው ይችላል የሚለው ሌላኛው የተንታኞች ሀሳብ ነው። በመጨረሻም ፕሬዚዳንት ትራምፕ ሆርሙዝ ከኢራን በስተቀር ለሁሉም መርከቦች እንቅስቃሴ ክፍት ነው አሉ። ፕሬዚዳንት ዶናልድ ትራምፕ ወሳኝ ነዳጅና የጋዛ መተላለፊያ የሆነው ሆርሙዞች መት ከኢራን መርከቦች በስተቀር በሌሎች ሀገራት ለሚደረጉ የባህር ጉዞዎች ክፍት ነው አሉ። ፕሬዚዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባሰፈረው ጽሁፍ ሆርሙዝ ከኢራን በስተቀር ለሌሎች ሁሉም የመርከቦች እንቅስቃሴ ክፍት ነው ብለዋል። ፕሬዚዳንቱ የኢራን መርከቦች በመተላለፊያው እንዳይንቀሳቀሱ ያገዱት ወደ ሙሉ ውድመት እያመሩ ባሉት ውሸታም ጠበኛና አደገኛ መሪዎቿ ምክንያት መሆኑን ጠቅሰዋል። ጨምረውም ለአሁን እቀባው የየትኛውን አይነት የኢራን ጭነቶች ይዘው ከኢራን ወደ ኢራን ወደቦች የሚጓዙ መርከቦችን ብቻ የሚመለከት መሆኑን ነገር ግን ወደ ሙሉ እቀባ እንደሚሸጋገር አመልክተዋል። ትራምፕ ይህንን ባሉ ቅጽበት የኢራን ፓርላማ በትራምፕ ላይ የሞት ቅጣት አውጇል። የኢራን ፓርላማ አባላት ለመሪያቸው ግድያ የሚወስድን የበቀል እርምጃ እንደሚደግፉ አሳውቀዋል። የበቀል እርምጃው የትራምፕን ግድያም የሚያካትት ነው ተብሏል። ከ180 በላይ የኢራን ፓርላማ አባላት ሀገራቸው በአሜሪካና በእስራኤል ጥቃት የተገደሉትን ጠቅላይ መሪ ደም ለመበቀል በምታደርገው ሁሉ በአንድነት እንደሚቆሙ ቃል ገብተዋል። አባላቱ በጻፉት ደብዳቤ የሀገሪቱ ታላላቅ የሃይማኖትና የመንግስት አካላት የሀገሪቱን መሪ የገደሉትን መበቀላቸው አስገዳጅ ነው የሚል ውሳኔ አስተላልፈዋል። ለሚወሰደው ተግባራዊ እርምጃ ሙሉ ድጋፋቸውን እንደሚሰጡ አሳውቀዋል። አሜሪካና እስራኤል ባለፈው የካቲት ወር መጨረሻ ለወራት የዘለቀውን ጦርነት በኢራን ላይ በከፈቱበት የመጀመሪያ ዕለት ከዚያ በኋላም ጠቅላይ መሪው አያቶላ አሊ ካሜኒና ሌሎች በርካታ የፖለቲካ እንዲሁም ወታደራዊ መሪዎች ተገድለዋል። ጠቅላይ መሪው ከተገደሉ ከ4 ወራት በኋላ ስንብትና ቀብር ባለፈው ሳምንት ለቀናት በዘለቀ ከፍተኛ ስነስርዓት ተካሂዷል። የኢራን ባለስልጣናት በሚሊዮኖች የሚቆጠሩ ሰዎች ታድመውበታል ባሉት የስንበት ስነስርዓቶች ላይ የተገኙ ኢራናውያን ለተፈጸመው ግድያ መንግስታቸው የበቀል እርምጃ እንዲወስድ ጠይቀዋል። ለዚህም ዋነኛው ኢላማ ናቸው ያሏቸው የአሜሪካ ፕሬዚዳንትን ስምና ምስል ይዘው ነበር። በተያያዘም ኢራን ፕሬዚዳንት ትራምፕን ለመግደል አዲስ እቅድ ስለማውጣቷ እስራኤል አገኘሁት ያለችውን መረጃ ለአሜሪካ መስጠቷን ዋል ስትሪት ጆርናል ጋዜጣ ባለፈው ሳምንት ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጠናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።